የማቴዎስ ወንጌል ምዕራፍ 23 ላይክ በማድረግ ጀምሩት። ከዚህ በኋላም ጌታችን ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጸሐፎችና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህም ያስተማሯችሁን ሁሉ አድርጉ ጠብቁትም። ነገር ግን እንደሚሰሩት አታድርጉ፣ የሚያስተምሩትን አይሰሩትምና። ትልቅና ከባድ ሸክም አስረው ሰውን በጫንቃው ላይ ያሸክሙታል። እነርሱ ግን በጣታቸውስ እንኳ ሊነኩት አይወዱም። የሚሰሩትን ሥራቸውን ሁሉ ለሰው ሊታዩ ይሰሩታልና። አሸንክታባቸውን ይዘረጋሉ፣ የልብሳቸውን ዘርፍ ያስረዝማሉ። በማዕድ ጊዜ በክብር ስፍራ፣ በምኵራብም በፊተኛው ወንበር መቀመጥን ይወዳሉ። በገበያ ሰዎች እጅ እንዲነሷቸውና መምህር ሆይ እንዲሏቸው ይወዳሉ። እናንተስ መምህራን ተብላችሁ አትጠሩ፣ መምህራችሁ አንድ ነውና። እናንተስ ሁላችሁ ወንድማማቾች ናችሁ፣ የሰማያዊ አባታችሁ አንድ ነውና። በምድር ላይ ማንንም አባት ብላችሁ አትጥሩ፣ ሊቃችሁ አንድ እርሱም ክርስቶስ ነውና። በምድር ላይ ሊቃውንት ተብላችሁ አትጠሩ። ነገር ግን ከእናንተ የሚበልጠው አገልጋይ ይሆናችሁ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ዝቅ የሚያደርግ ሁሉ ይከብራልና። እናንተ ግብዞች ጸሐፍቶችና ፈሪሳውያን ጸሎታችሁን በማብዛት ምክንያት የመበለቶችን ገንዘብ ስለምትበሉ ወዮላችሁ። ስለዚህ ጽኑ ፍርድን ትቀበላላችሁ። እናንተ ግብዞች ጸሐፍቶች እና ፈሪሳውያን መንግሥተ ሰማያት በሰው ፊት ስለምትዘጉ ወዮላችሁ። እናንተም አትገቡም፣ የሚገቡትንም ከመግባት ትከለክላላችሁ ዋላችሁ። እናንተ ግብዞች ጸሐፍቶች እና ፈሪሳውያን አንድ ሰው ለማሳመን ባህሩን እና የብሱን ስለምትዘጉ ወዮላችሁ። ካመነም በኋላ ከእናንተ ይልቅ 2 እጥፍ የገሃነም ልጅ ታደርጉታላችሁና። በቤተ መቅደስ የሚምል ኃጢአት የለበትም፣ በቤተ መቅደስ ወርቅ የሚያምል ግን ይበድላል የምትሉ ዕውራን መሪዎች፣ እናንተ ጸሐፍቶች ፈሪሳውያን ወዮላችሁ። እናንተ ደንቆሮችና ዕውሮች፣ የትኛው ይበልጣል? ወርቁ ነውን ወይስ ወርቁን የሚቀድሰው ቤተ መቅደስ? ደግማችሁም በመሠዊያው የሚምል አይበድልም፣ በላዩ ባለው በመሥዋዕቱ የሚምል ግን ይበድላል ትላላችሁ። እናንተ ሰነፎችና ዕውራን፣ የትኛው ይበልጣል? መሥዋዕቱን ነውን ወይስ መሥዋዕቱን የሚቀድሰው መሠዊያው ነውን? በመሠዊያው የሚምል በእርሱ ይምላል፣ በእርሱ ላይ ባለው ሁሉ ይምላል። በቤተ መቅደስ የሚምል በእርሱና በውስጡ በሚኖረው ሁሉ ይምላል። በሰማይም የሚምል በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። እናንተ ግብዞች ጸሐፍቶችና ፈሪሳውያን ከአዝሙድና ከእንስላል ከከሙንና አስራትን ስለምታወጡ በኦሪት ያለውን ታላቁን ትእዛዝ ፍርድና ምጽዋትን ታማኝነትን ስለምትተዉ ወዮላችሁ። ይህንን ልታደርጉ ያንንም ላትተዉ ይገባልና። እናንተ ዕውራን መሪዎች፣ ትንኝን የምታጠሩ ግመልንም የምትውጡ እናንተ ግብዞች ጸሐፎች ፈሪሳውያን በውስጡ ቅሚያንና ስስትን ተሞልቶ ሳለ የጽዋውንና የወጩትን ውጭ ስለምታጡ ወዮላችሁ። አንተ ዕውር ፈሪሳዊ፣ ውጭውን ንጹሕ ይሆን ዘንድ አስቀድመህ የጽዋውንና የወጩትን ውስጡን እጠበው። በውጫቸው አምረው የሚታዩ በውስጣቸው ግን የሙታንን አጥንት እና ርኩሰትን ሁሉ የተመላ የተለሰኑ መቃብሮችን የምትመስሉ እናንተ ግብዞች ጸሐፎችና ፈሪሳውያን ወዮላችሁ። እንዲሁ እናንተም በውጭ ለሰው ጻድቃን ትመስላላችሁ፣ በውስጣችሁ ግን አመፅና ግብዝነትን ቅሚያንም የተሞላችሁ ናችሁ። የነቢያትን መቃብር የምትሰሩ የጻድቃንንም መቃብር የምታስጌጡ እናንተ ግብዞች ጸሐፎችና ፈሪሳውያን ወዮላችሁ። በአባቶቻችን ዘመን ኑረን ቢሆን በነቢያት ደም ከእነርሱ ጋር ባልተባበርን ነበር ትላላችሁ። እነሆ የነቢያት ገዳዮች ልጆች እንደሆናችሁ እናንተ ራሳችሁ ትመሰክራላችሁ። እናንተም የአባቶቻችሁ መስፈሪያ ሙሉ። እናንተ እባቦች፣ የእፉኝት ልጆች፣ ከገሃነም ፍርድ ልታመልጡ እንዴት ትችላላችሁ? ስለዚህ እነሆ እኔ ነቢያትንና ጠቢባንን ጸሐፍቶችንም ወደ እናንተ ልካለሁ። ከእነርሱም ትገድላላችሁ፣ ትሰቅላላችሁ፣ ከእነርሱም በምኵራባቸው ትገርፋላችሁ፣ ከከተማውም ወደ ከተማ ታሳድዷቸዋላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዮ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቃን ሁሉ ደም በእናንተ ላይ ይደርስ ዘንድ እውነት እላችኋለሁ ይህ ሁሉ በዚህች ትውልድ ይደርስባታል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትደበድብ ዶሮ ጫጩቶቿን በክንፎቿ ውስጥ እንደምትሰበስብ ልጆችሽን እሰበስብ ዘንድ ምን ያህል ወደደው። እናንተ ግን እምቢ አላችሁ። እነሆ ቤታችሁ ምድረ በዳ ሆኖ
ይቀርላችኋል፣ እውነት እላችኋለሁ በእግዚአብሔር ስም የሚመጣ ብሩክ ነው እስከምትሉ ጊዜ ድረስ ከዛሬ ጀምሮ አታዩኝም። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ። ቸር ሰንብቱ።